ሰላም እንዴት ናችሁ ቤተሰቦቻችን? ገጣሚ ጆጆ አሌክስ እባላለሁ። ብዙዎቻችሁ በቲክቶክ ላይ ነው የምታቁኝ። ዛሬ ግን በዩቲዩብ መጥቻለሁኝ። እንደምትቀበሉኝ ተስፋ አደርጋለሁ። ሼር፣ ኮፒ ሊንክ እና ደግሞ ሰብስክራይብ በማድረግ እንደምታበረታቱኝ ተስፋ አደርጋለሁ። የጨረቃ ፋሚሊዎች ለዩቲዩብ አዲስ ሰው ነኝና በጥሩ ፍቅር እንደምትቀበሉኝ ተስፋ አደርጋለሁ። ዛሬ የመጣሁበት አላማ ስለ ብሩክና ስለ ሃይሚ ጉዳይ ነው። ብሩክና ሃይሚን በጣም ብዙ ሰዎች ይወዷቸዋል፣ በጣም ብዙ ሰዎች ያዩዋቸዋል እና ከነዛ መካከልም እኔ አንዱ ነኝ። በጣም ብዙ ጊዜ አያቸዋለሁ። ፍቅራቸው በጣም ነው የሚያስቀናኝ። ሃይሚ በጣም ነው የምትመቸኝ በበኩሌ፣ ብሩኬም በጣም ነው የሚመቸኝ አውቀዋለሁ። በጣም ብዙ ጊዜ አብረን ተገናኝተን እናውቃለን። በጣም የሚመቸኝ ልጅ ነው። በፊት ጀምሮ የማውቀው ልጅ ነው። በጣም ምችት የሚለኝ ልጅ ነው። በዚህ አጋጣሚ ይመቻችሁ እና ሰሞኑን በጣም ፍቅር ላይ ናቸው። ደስ የሚል ፍቅር ላይ ነው ያለው እና ብዙዎቻችንን አስደስቶናል። በጣም ደስታ ተሰምቶኛል በዛ ነገር። ስትከፋ ነው ይሄ የሚደብረን፣ የምንከፋውም እኛ ስትከፋ ነውና ደስ ስላላችሁ ደስ ብሎናል። ሌላ ስትከፋ ገጣሚ ነኝ እንደምታውቁኝ። ስትከፋ የጻፍኩላትም ግጥም አለ። በዚሁ አጋጣሚ ልላታለሁኝ፣ ለእናንተም አሰማችኋለሁ። ለእናንተም የጻፍኩት ግጥም አለና ቤቱን ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁ ከተመቻችሁ ሰብስክራይብ እያደረጋችሁ ተከታተሉኝ። በዚሁ አጋጣሚ የሆነ ጊዜ በጣም ተከፍታና እያለቀሰች ያየሁበት ታይም ነበረና በጣም ደብሮኝ ነበር። እውነት በጣም ነበር የደበረኝ። ምክንያቱም ስትስቅ የሚያምርባት ልጅ ስታለቅስ ማየት በጣም ነበር የደበረኝ እና ምን ሆነሻል፣ ምን ሆንሽብኝ የሚል ግጥም ጽፌ ነበረ። ቲክቶክ ላይም ላይቄው ነበር። በጣም ቫይራል የወጣ ግጥም ነው። እሷን በተመለከተ ነው። ስለዚህ ልጋብዛችሁ እስኪ ለሷም በዚሁ አጋጣሚ እንድትሰማው ነው። ምን ሆነሻል የኔ ከርቤ፣ ምን ሆነሻል የኔ አበባ፣ ፈገግታሽ ስር ሐዘን አለ አይኖችሽ ውስጥ ቁርምባ። ምን ሆንሽብኝ አሳሳቅሽ ተቀይሯል፣ አልሆን አለኝ እንደ በፊት። ዝም በይ በቃ አታልቅሽ በእግዚአብሔር ፊት። ዝም በይ በቃ ዝም በይ በእግዚአብሔር ፊት እንባ አይወርድም። ስትስቂ እንጂ ስታለቅሺ ከቶ አይወድም። ማን ዳበሳት፣ ማን ቀመሳት፣ ማን ጎበኛት፣ ማን ተመኛት፣ ማን ቀጠፋት፣ ማን ነካካት፣ የኔን አደይ የኔን ፍካት። ምን ሆነሻል ዝም በይ በቃ ነይ ከቅፌ ካዘን መንደር እንድትርቂ። በእግዚአብሔር ፊት እንባ አይወርድም ይህን ወቂ። አሁን ብቻ አትከፊ፣ አሁን ብቻ አትከፊ፣ አሁን ብቻ አታኩርፊ። ሰማይ ምድር ይጨነቃል፣ አሳሳቅሽ ሚስጥር አለው። ሳቂ ሃይሚ አምላክ ያውቃል የሚል ግጥም ነውና በጣም ስለምወዳት ስስቅ በጣም ደስ ስለሚለኝ ደስታዋ ደስታዬ ስለሆነ የተጻፈ ግጥም ነው። ሰው ሲደብራት ደስ አይለንም፣ ብሩኬም ሲደብረው ደስ አይለንም። ስለዚህ ሳይደበሩ ፍቅራቸውን ሲያሳዩም በጣም ደስ ይላልናል። ላይቭ ላይ ማታ ላይ የነበረው በቃ ተመችቶናል። በዚህ ቢቀጥል ደስ ይለናል እና የጨረቃ ፋሚሊዎች ግጥሙን እንደወደዳችሁት ተስፋ አደርጋለሁ። ለሃይሚ የተጻፈ ግጥም ነውና በጣም ቆንጆ ግጥም ነው። ስትከፋ አይቻት የጻፍኩት ግጥም ነው። አሳዝናኛ አይቻት የጻፍኩት ግጥም ነው። ብሩኬንም እሷንም ስለምወዳት ሐዘናቸው ሐዘኔ ነው በሚል የተጻፈ ግጥም ነው። ግጥሙን ከወደዳችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ የጨረቃ ፋሚሊዎች። እኔም ከጨረቃ ፋሚሊ መካከል አንዱ ነኝና እናንተን ከሚወዱት መካከል አንዱ ነኝና ለእናንተም የጻፍኩት ግጥም አለ። እሱንም እልላችኋለሁ። እስኪ ላሰማችሁ። እሱን ደግሞ ለእናንተ የተጻፈ ግጥም ነው። ምክንያቱም ያላችሁት ከምትወዱት ሰው፣ ቅርቤ ካላችሁት ሰው ሁሉ ርቃችሁ ለስራ ሩቅ ቦታ ላይ ናችሁ ያላችሁትና ለእናንተ ብዙ መከራ ሊያጋጥማችሁ ስለሚችል ብዙ ዳገቶችን፣ ብዙ ችግሮችን እየተወጣችሁ ስለምታሳልፉ ነገሮችን በቃ ባለን በሌላ አቅም በቻልነው አቅም ለማለፍ መሞከር እንዳለብን የሚገልጽ ግጥም ነው። ምን ቢከፋሽም እንኳን ባይደላሽም እንደበፊት የኔ ቆንጆ አትከፊ በዳይሽ ፊት። ስኬትሽ እንዳሰብሽው ቶሎ ባይሰምር አወዳደቅሽ ምንም ባያምር
አታማሪ ከቶ ቅንጣት ባንቺ ያልተጀመረ ወድቆ መነሳት አግኝቶ ማጣት ሕይወት አይደል ውጣ ውረድ መች ይጠፋል እስኪ ደላሽ ብዙ ያለፋል ባይደላሽም እንደበፊት የኔ ቆንጆ አትከፊ በዳይሽ ፊት አምላክሽን በልብሽ ሰንቀሽ ፈተናሽን ተሟገቺው ልክ እንደ ዳዊት ችግርሽን በጠጠር ነው የምትረጪው ፈጣሪ መች ዝም ይልና ጽልመቱ ላይ የወደቀን ይጠፋል ድቅድቁ ሌሊት ይተካል በብርሃን ቀን ላይነጋ መች ይመሻል ችግርሽ እንደ ሌት ይሸሻል እኔ ልሙት ስልሽ አትቁረጪ ተስፋ ተመልከቺ ባለጸጋ ኢዮብን ሰይጣን ከጎኑ መጥቶ እንዳደህየው እንዳተላገለውን ልጆቹን ሞት ነጠቀው ጥላው ኮበለለች ሚስቱ ብርሃን እንዳልወረረው ጽልመት ወረሰው ቤቱ ቢሆንም ግን ይመስገን ነው ያወጣው ቃል የልቡን ሐቅ ፈጣሪ ያውቃል ምን ቢከፋሽም እንኳን ባይደላሽም እንደበፊት የኔ ቆንጆ አትከፊ በዳይሽ ፊት አምላክሽን በልብሽ ሰንቀሽ ፈተናሽን ተሟገቺው ልክ እንደ ዳዊት ችግርሽን በጠጠር ነው የምትረጪው እና የኔ አበባ የጨረቃ ፋሚሊዎች ነገሮች ቢደራረቡብንም ችግሮች ቢከታተሉብንም ስቃዮች እንደ ጉድ ቢበዙብንም አምላካችንን ከሰነቅን ፈጣሪያችንን ከያዝን ምንም የሚሳነን ነገር የለምና አለማማረር ችግሮችን የከፋ ደረጃ ላይ እንዳይደርስብን እያመሰገንን ብንቆይ የተሻለ ነው የሚል አይነት ይዘት ያለው ግጥም ነው የጻፍኩላችሁን ግጥም እንደወደዳችሁ ተስፋ አደርጋለሁ ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ከዚህ በኋላ ቆንጆ ግጥሞችን ይዤ መምጣቴ ስለማይቀር ብሩኬም ለሃይሚ ጻፍልኝ ያለኝ ግጥም አለና እሱን ይዤ ቀጣይ እንደምቀርብላችሁ በሙሉ ልቤ በሙሉ እምነት ልነግራችሁ ፈልጋለሁ ስለዚህ ከወደዳችሁት ቤቱን ሰብስክራይብ አድርጉ ቀጣይ ደግሞ ሰፋ ባለ ግጥሞችና ሰፋ ባሉ ሐሳቦች ወደ እናንተ መጣለው ወዳችኋለሁ የጨረቃ ፋሚሊ ፎሎ በማድረግ መልካም ጊዜ